ስልጣንና ቋንጣ ተንጠልጥሎ አይቀርም ይያልኩ በየሚዲያው እኔ ተንጠልጥዬ የምቀር ከሆነ ፖለቲካ መንኩስና ያስፈልጋል የሚል ተደጋጋሚ ቃል በእርሶ በኩል ይነሳል። መቼ ነው እርሶ ፖለቲካ በቃኝ የሚል? እኔ የምታገለው ፈርቼ ቤቴ የምቀመሰው ስለሆንኩ አይደለም። እኔ እኮ አድራሻዬን ጭምር ሚዲያ ላይ የምናገር ሰው ነኝ። ፓርቲዎትም ምርጫ ለማካሄድ አስተያየ ሁኔታ እንደሌለ ደጋግሞ ሲገልጽ እንሰማለን። ነገን እኮ አሸባሪ ብሎ እኮ ከፈረጀው አካል ጋር ነው የመንግስት ባለስልጣኖች ታንዛኒያ ላይ የተዋደሩት። እነዚህ ሰዎች እኮ አልተፈረጁም። ትንሽ ገና ነኝ ነው 61ኛ ዓመቴን ትላንትና አክብሬያለሁ። ፌስቡክ ላይ ይሄን ያክል ነገር ኖረኝ ትላንት ልደቴ ነው ማለት ስላልፈለኩ ጥርጣሬ ወይም ደግሞ የኢትዮጵያ መንግስት አቋሙ እንደዚህ ማድረግ አለበት ብላችሁ የምታስቡት ጉዳይ አለ? የመላእክት ስብስብ አለ ሰዎች ኢትዮጵያ ህዝብ የሚሰማኝ እንዲያዝልኝ ከንፈሩን ለጥልኝ እንዲመጣ አይደለም። እኔ ታፍኜ ከተወሰድኩ ታስሬ ከተወሰድኩ ሚዲያው ይደርሳል ሰዋል ጀዋርም አቶ ዶክተር ገዱ ነው የሀሳብ ልዩነት ገጥሟቸው አገር ጥለው ወጥተዋል። እንደነሱ አገር ጥሎ መውጣት እኮ አላቃተኝም፣ ወጣ ነበር። ብልጽግና ከኢህአዴግ በበለጠ ሰላማዊ ሰልፍ ይፈራል። ለምን እንደሚፈራ ግራ ይገባኛል።